የኮንስትራክሽን ዘርፉ እድገት በሀገራት ሁለንተናዊ እድገት ላይ የሚያበረክተው አስተዋጽኦ ጉልህ ነው። እንግዲህ ለኮንስትራክሽን ዘርፉ ማደግ ደግሞ ቴክኖሎጂዎች የሚያግዙት በብዙ ነው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሳምንታዊው የውሃ ልክ መሰናዶ ተጀምሯል። ዛሬም እንደተለመደው እንግዲህ ሁለት ፕሮግራሞችን ወደናንተ የምናደርስ ነው የሚሆነው። የመጀመሪያው እይታ ነው፣ ሁለተኛው ደግሞ ድንቅ የተሰኘው መሰናዶ ነው። በእይታ መሰናዷችን ደግሞ ቴክኖሎጂዎች ለግንባታ ዘርፉ ከሚያበረክቱት አስተዋጽኦ ውስጥ አንዱ የሆነውን የአልሙኒየም ፎርምወርክ አሰራር ምን ይመስላል የሚለውን ወደናንተ እናደርሳለን። እንደሚታወቀው እንግዲህ አልሙኒየም ፎርምወርክ ቴክኖሎጂው ይዟቸው ከመጡ በግንባታ ዘርፉ ላይ ይዟቸው ከመጡ ሂደቶች ውስጥ አንዱ ነው። የአልሙኒየም ፎርምወርክ ወጪን በመቆጠብ ለግንባታ ቅልጥፍና፣ ለአካባቢ ጥበቃ እንዲሁም ደግሞ ለሰራተኞች የስራ ላይ ደህንነትም ጭምር ያለው አስተዋጽኦ ትልቅ ነው። እኛም ታዲያ ዛሬ የአልሙኒየም ፎርምወርክን በመጠቀም የግንባታ ሂደታቸውን ከሚከውኑ ተቋማት መካከል አንዱ በሆነው በኦቪድ የገላንጉራ ሳይት ተገኝተን ይህ የአልሙኒየም ፎርምወርክ እንዴት ይሰራል፣ ያለው አስተዋጽኦስ ለግንባታው ዘርፍ ምንድነው የሚለውን ወደናንተ የምናደርስ ነው የሚሆነው። አብራችሁ ቆዩ። ደህና ሰላም እንኳን ደህና ቆየኝ። እንተዋወቅ። ናትናኤል እባላለሁ። ናትናኤል ስጦታው የኦቪድ ኩባንያ በሆነው ኦቪድ ፎርምወርክ ውስጥ ዋና የስራ ክፍል ኃላፊ ነኝ። ስለመጣችሁ በጣም ደስ ብሎናል። እሺ፣ እናመሰግናለን። እንግዲህ ያው ሳይት ከመግባታችን በፊት ቅድሚያ ደህንነት ነውና እሺ ይሄኛው ፍሎር 5 ቀን ሆኖታል ከተጀመረ። ዛሬ ኮንክሪት እንሞላለን። እንግዲህ አልሙኒየም ፎርምወርክ ማለት ይሄ ነው። አሁን ይሄ ሳሎን ነው። ውስጥ መኝታ ቤት አለ፣ ዝጋጅ መታጠቢያ፣ እዚህ ውስጥ በኩል ሽንት ቤት አለ። እነዚህ ቤቶች በሙሉ አንድ ላይ ተሰርተው ኮንክሪቱ ወይም አርማታው አንድ ላይ ተሞልቶ ነው የሚያልቀው። ያው እነዚህ ፒንና ዌጅ ይባላሉ። ፎርምወርኮቹ ማያያዣ ናቸው። እስኪ አንድ ሰሪና ሞክሪው እስኪ ፒኑን አስገባኝ መጀመሪያ። ያዝ ካረገ በቂ ነው። እንግዲህ በእንደዚህ አይነት ሁኔታ ነው ሁሉም የቤቱና የፎርምወርኩ ፓርቶች የሚገጣጠሙት። እስኪ ግን አልሙኒየም ፎርምወርክ ራሱ ምን ማለት ነው? አልሙኒየም ፎርምወርክ ያው ፎርምወርክ ምንድነው የሚለውን ከመግለጽ እንጀምርና ማንኛውም ህንጻ ሲሰራ አርኪቴክቸራል ዲዛይን ይኖረዋል። ቤቶች ይኖራቸዋል፣ የራሱ ስፋት ይኖረዋል፣ ጥበት ይኖረዋል፣ ርዝመት ይኖረዋል። ስለዚህ እነዛን የአንድን ቤት ስፋት፣ ጥበት፣ ርዝመት ለማምጣት ወይም የኮንክሪቱን ቅርጽ ወይም የግድግዳውን ቅርጽ የስላቡን ቅርጽ ለማምጣት የምንጠቀመው ፎርምወርክ ነው የሚባለው። ከውስጡ ብረት ይኖረዋል። አሁን ይሄም ብረት አለው የታሰረ። ያን ብረት አፍኖ የምንፈልገውን የቤት ቅርጽ ወይም የአርማታ ቅርጽ፣ የኮንክሪት ቅርጽ፣ የግድግዳ ቅርጽ፣ የስላብ ቅርጽ የሚሰጠን ፎርምወርክ ነው። ፎርምወርኮቹም ደግሞ በራሳቸው አይነት አላቸው። ብዙ ጊዜ የተለመደው እኛ ሀገር ኮንቬንሽናል ታይፕ ፎርምወርክ ነው። እሱም ፕላይውድ እና ሞራሌን በመጠቀም የሚሰራ ነው። ይሄ ደግሞ ኦቪድ ለኢትዮጵያ የኮንስትራክሽን ኢንዱስትሪ ያስተዋወቀው አልሙኒየም ፎርምወርክ ነው የሚባለው። ስለዚህ ከኮንቬንሽናሉ የተለየ እርስ በርሱ የሚገጣጠም ከዛ ኮንክሪት ከተሞላ በኋላ ደግሞ የሚፈታታና ወደ ላይኛው ፍሎር ሽፍት እየተደረገ የሚሰራ የአንድ ፎርምወርክ ታይፕ ነው። አላማው ምንድነው? ቅድም እንዳልኩት የምንፈልገውን አርኪቴክቸራል ዲዛይኑ የሚፈልገውን የቤት ቅርጽ መስራት ነው። ስለዚህ ዋነኛው የህንጻው ኤሌመንት የህንጻውን ውበት የሚሰጠው ፎርምወርኩ ነው ማለት ነው። ይሄ የአልሙኒየም ፎርምወርኩ ያለው ጥቅም ምንድነው? ከሌሎቹስ ይሄንን ከመስሪያ ዘዴዎች በምን ይለያል? አንደኛው ፍጥነት ነው።
እንዳልኩሽ ይሄ ቤት የተጀመረው ወይም ይሄ ፈርስት ፍሎር የተጀመረው 5 ቀኑ ነው። ዛሬ ኮንክሪት እንሞላዋለን። ስለዚህ ይሄ ቀድሞ ከተለመደው 21 ቀን 1 ወር ከሚወስደው የአንድ ፍሎር ሳይክል ወይም አንድን ፍሎር ለመጨረስ የሚፈጀው ጊዜ ይሄንን አሳጥሮልናል። ስለዚህ በ5 ቀን ለዛውም ሌላ ቦታ ያው ምንድነው ስትራክቸሩ ተሰርቶ ከዛ የብሎኬት ስራ አለ። ብሎኬቱ የተቆረቆረ ኤሌክትሪካል የሳኒታሪ ስራዎች አሉ። ከዛ ከፊኒሺንግ በፊት ልስን የሚባሉ ነገሮች አሉ። ስለዚህ እነዚህ በሙሉ የሉትም። ይሄ ፎርምወርክ ሲፈርስ ሴሚ ፊኒሽድ ነው። ስለዚህ አንደኛው ጊዜ ይቆጥብልናል። ሁለተኛው ጥራቱ ነው። የኮንክሪት ኳሊቲውን ከታች የተሞላውን ወርደን እናየዋለን። ቀጥታ ላይ ፊኒሺንግ ሬዲ ነው። የሚያምር ሰርፌስ ነው ያለው። ሌላው ሴፍቲ ነው። እስካሁን ወደ 5 ዓመት ይሆናል። ምንም አይነት ሜጀር የሆነ የሴፍቲ አደጋ ገጥሞን አያውቅም። ክፍሉንም እንደምታየው አሁን ለኮንክሪት ሬዲ ነው ብዬሽ ብዙ መንቀሳቀሻ ቦታዎች አሉ፣ ክፍት ነው። ስለዚህ ይሄም ኢንቫይሮንመንታሊ አንድ ትልቅ አድቫንቴጅ አለው። ሌላው ዌስቴጅ የለውም፣ ምንም ሌፍት ኦቨር የለውም፣ የሚወገድ ነገር የለውም። ሁሉም ኤሌመንቱ ሪሳይክል የሚደረግ የሚገለባበጥ ነው። ሌላው ትልቁ አድቫንቴጅ ይሄ ነው። ሌላው ኮስት ነው። ያው ጊዜ ገንዘብ ነው። ስለዚህ በጊዜ ከጨረስን አንድም በተዘዋዋሪም ገንዘብ አዳንን ማለት ነው። ስለዚህ እነዚህ ሁሉ አድቫንቴጆች አሉት። ሌላው አዲስ ቴክኖሎጂ መሆኑ ብዙ የስራ እድል ፈጥሯል። ብዙ ወጣቶች ሰልጥነውበታል። እንደምታየው ሙሉ በሙሉ በሀገራችን ልጆች ነው እየሰራን ያለነው። ስለዚህ የቴክኖሎጂ ሽግግርም ደግሞ ተደርጓል። አንድ ፍሎር ላይ የምትጠቀሙትን አልሙኒየም ፎርምወርክ ሌላ ቦታ ላይ ትጠቀሙታላችሁ? ለምን ያህል ጊዜ ነው የምትጠቀሙት? በሚገባ እንጠቀምበታለን። አሁን ይሄ ወደ 110 ጊዜ ተጠቅመንበታል። ይሄን ፎርምወርክ ከዚህ በኋላ ሌላ 200 ጊዜ እንጠቀምበታለን። እስከ 300 ጊዜ ነው የምንጠቀምበት። ይሄ እዚህ ፕሮጀክት ላይ ከመምጣቱ በፊት አዋሬ ላይ ተሰርቶበታል፣ ገርጂ ላይ ተሰርቷል፣ ልደታ ላይ ተሰርቷል፣ ባህር ዳር ላይ ተሰርቷል። እንዲሁም ኮየ ፈቼ ላይ የአርሚ ፋውንዴሽን የመከላከያ አንድ ፕሮጀክት ተሰርቷል። ስለዚህ ፎርምወርኩ ጥቅሙም አንዱ እሱ ነው። ደጋግመሽ መስራትሽ አንዱ ጥቅሙ እሱ ነው። እስከ 300 ጊዜ እንሰራበታለን። እዚሁም ያለንበት ኦቪድ ገላንገራ ከተማ 90,000 ቤቶችን ነው የምንገነባው። ስለዚህ ከዚሁም ከኦቪድ ገላንገራ ከተማ ፕሮጀክትም ሳይወጣ ብዙ ስራዎችን እንሰራበታለን ማለት ነው። ፍሎር ላይ አልሙኒየም ፎርምወርክ ለመስራት ምን ያህል ጊዜ ነው የሚወስደው? ከ5 እስከ 7 ቀን ድረስ ይወስዳል እንደ ፕሮጀክቱ እንደሚፈልገው ዲማንድ። ስለዚህ እንዳልኩሽ ይሄ ዛሬ 5ኛ ቀኑ ነው እንሞላዋለን ዛሬ ኮንክሪት። ስለዚህ 5 ቀን ፈጅቶብናል ማለት ነው። ሁሉንም የፍሎሩ ላይ ያሉትን 5 አባወራ ቤቶች አሉ። 5ቱንም አባወራ ቤቶች ደረጃ፣ ሊፍት ቤት፣ ጋርቤጅ ጨምሮ ሁሉንም ነገር ከ5 እስከ 7 ቀን ባለው ድረስ ሙሉ በሙሉ አጠናቆ መሄድ ይችላል። ከዛ ከታች ደግሞ ፊኒሺንግ ስራው እየቀጠለ ይሄዳል። ይሄ አልሙኒየም ፎርምወርክ ስራ ከመጀመሩ በፊት ከዚህ በፊት ይህን መሰል ስራዎች እንዴት ነበር ይሰሩ የነበረ? ከዚህ በፊት ስካፎልዲንግ የሚባሉ ሲስተሞች አሉ። ኤች ፍሬም እንደዚህ አይነት ነገሮች እንጠቀም ነበር። ሌሎችም ቴክኖሎጂዎች ግን እንጠቀም ነበር። ኬስፓን የሚባል ራሱ ቴክኖሎጂ ኦቪድ ነው ያስተዋወቀው ሀገራችን ውስጥ። እንደዚህ ትልልቅ ስትራክቸሮች ደግሞ ሲሆኑ ኤች ፍሬም እንጠቀም ነበር። ኮንቬንሽናል ሜተዶች ደግሞ አሉ ሌላ በፕላይውድ በሞራሌ ቀደም እንዳልኩሽ። ስለዚህ በእነዛ ሜተዶች ኮንስትራክሽኑ ፕሮግረስ ሲያደርግ ሲቀጥል ነበር። ግን ከኮስት አንጻር፣ ከጊዜ አንጻር፣ ከኳሊቲ አንጻር ሴቭ መደረግ ያለባቸው ነገሮች ስለነበሩ ዓለም የደረሰበትን ቴክኖሎጂ እኛም መጠቀም ስለነበረብን ይህን ፎርምወርክ ወደ ሀገራችን አስመጥተናል ማለት ነው። ይሄ ክፍተት እዚህ ጋር ይታየኛል። ቀድምም አይቼዋለሁና ምንድን ነው ይሄ? እሺ ይሄ ክፍተት ምንድን ነው? ፎርምወርኮቹ እንዳልኩሽ ሁሉም ወደ ላይ የሚገለበጥ ነው። እዚህ ክፍል ላይ ብቻ 40-50 ፎርምወርክ ፓኔሎች ሊኖሩ ይችላሉ። ስለዚህ ይህን ፎርምወርክ ፓኔል ሁሉንም በደረጃ ላይ መቀባበል አንደኛ የጊዜ ሂደትንም ያስተጓጉላል፣ ሁለተኛ ለአደጋም ሊጋለጥ ስለሚችል የፎርምወርኩ ዲዛይን አንድ አካል ነው። በተመረጡ ቦታዎች ላይ ልክ እንደዚህ ቀዳዳዎችን በመተው ፎርምወርኮቹን ከላይ ወደ ታች በእነዚህ ቀዳዳዎች ነው እየተቀባበለ የምንሄደው። ስለዚህ ታች የነበሩ ፎርምወርኮች ናቸው እነዚህ በሙሉ በዚህ ተቀባብለን ነው የነዚህን ክፍታቸውን ክፍሎች ይህን ክፍል ጨምሮ ወደዚህ ሽፍት የተደረገው። ይሄ አሁን ዛሬ ስላለቀ ስራው ይደፈንና
ከዚህኛው ፍሎር ጋር አንድ ላይ ኮንክሪቱ ይሞላል። እዚህ ጋር ማያቸው ፎርም ወርኮች እዚሁ መተው ነው የሚገጣጠሙት ወይስ እንዴት ነው? በትክክል መጀመሪያ ዲዛይን ይሰራል። ዲዛይኑንም አሁን ኦቪድ ፎርም ወርክ በራሳችን የመስራት አቅም ገምተን እየሰራን ነው። ስለዚህ ዲዛይኑ ከተሰራ በኋላ ለዛ ዲዛይን የሚያስፈልገው ፎርም ወርክ ፓኔል ከመጋዘን ከተጓጓዘ በኋላ ሁሉም እዚሁ ነው የሚገጣጠመው። ይሄ ከምታዩ ኤሌመንት ውጪ ያለው በሙሉ ይሄ ፍሎር ሲያልቅ ተፈቶ ወደ ላይ ነው የሚገለበጠው። ይሄን ግን 3 ፍሎር ድረስ እናቆየዋለን። በደንብ ኮንክሪቱ ራሱን ጠንክሮ እስኪይዝ ድረስ እንዳልኩሽ ቶሎ በየ5 ቀን እስከ 7 ቀን ባለው ስለሆነ እንገለባበጠው አንዳንድ ፍሎር እየጨረሱ ነው የምንሄደው። እነዚህ ኤሌመንቶች 3 ፍሎር ድረስ እናቆያቸዋለን። ሌሎቹ የፎርም ወርክ እቃዎች በሙሉ ግን ዲንም ወይጅም ምንም ነገር ሳይቀር ተፈቶ እንደዚህ በአሳዮች ቀዳዳዎች መልክ ወደ ላይ ነው የሚገለበጠው። ላይ ደግሞ ሌላ ዙር ይገጣጠማል። ይሄ አሁን ፎርም ወርኩ ካለቀ በኋላ እዚህ ጋር ኮንክሪት ይሞላል ማለት ነው። ኮንክሪት የሚሞላው ሳይት ውስጥ ነው። የራሱ የኦቪድ ድርጅት አለ፣ ኦቪድ ማኑፋክቸሪንግ የሚባል እነሱ ኮንክሪት ተመርቶ ይላካል። ሳይት ውስጥ ኮንክሪት ይሞላል። ኦቪድ አንዱ የሚታወቅበት 24 ሰዓት የመስራት የስራ ባህል አለና እንዴት ነው በዓልንስ በስራ የምታሳልፉት? በኦቪድ ቤት ፀሐይ አትጠልቅም። ስለዚህ 24 ሰዓት ነው የምንሰራው። በ2 በ3 ሺፍት ነው የሚሰራው። እሁድም የስራ ቀን ነው፣ በዓላትም የስራ ቀኖች ናቸው። ከባህሉ ጋር መላመድና ሰራተኛው ማላመድ መጀመሪያ አካባቢ ትንሽ ቻሌንጂንግ ነበር። እኛ ያው በዓል ሲሆን ከቤተሰብ ጋር ተሰብስቦ ማሳለፉ ነገሩም አለ። ነገር ግን እኛ ለደንበኞቻችን የገባነው ቃል ስላለ ቤቶችን በፍጥነት ጨርሰን ማስረከብ ስላለብን የግድ 24/7 365 ቀን መስራት ስላለብን እንሰራለን። ይሄ አንድ ኦቪድ የሚታወቅበት የስራ ባህላችን ነው። እስኪ እንደው አሁን አንድ ህንጻ ሰርቶ ለማጠናቀቅ ምን ያህል ጊዜ ይወስዳል? አንድ ህንጻ ሰርቶ ለማጠናቀቅ ከነ ፊኒሺንጉ ከ3 ወር እስከ 4 ወር ድረስ ይፈጃል። እኛ ግን የኛ ጥሩ ሪከርዳችን አዋሬ ላይ ከጠቅላይ ሚኒስቴር ቢሮ ጋር በጋራ በመሆን ዝቅተኛ ገቢ ላላቸው ማህበረሰብ ክፍሎች የሰራነው ቤቶች አሉ። እነሱን በ7 ቀን ጨርሰናል። ሪቼ ላይም ተመሳሳይ ከከተማ መስተዳድሩ ጋር በመተባበር የሰራነው ስራ አለ። እሱ ላይ ከነ ፊኒሺንጉ አንድ ህንጻ በ69 ቀን ድረስ ጨርሰን አስረክበናል። ይሄ ጥሩ ሪከርዳችን ነው። ኖርማሊ ግን ከ3 ወር እስከ 4 ወር ባለው ውስጥ ለደንበኞቻችን ሙሉ ህንጻ እየጨረስን እናስረክባለን። ደረጃ ፎርም ወርካችን ይሄን ይመስላል። እንዳልኩሽ ሁሉንም አንዴ ነው የምንሞላው። ደረጃውን በዚህ ልክ ግጥምጥም ብሎ አንድ ላይ ከቤቱ ጋር እኩል ነው የሚሞላው። እነዚህ ራይዘሮች ናቸው። ሁሉም የቤቱ ክፍል አንድ ላይ ኮንክሪት ስራው ልክ ከኮንክሪት በኋላ ቀጥታ የፊኒሺንግ ስራ ንጣፎቹ ማንጠፍ ብቻ ነው የሚሆነው። ተመሳሳይ ነው እንደሌላው እንደ ፍሎሩ ማለት ነው። እንደ ፍሎሩ አንድ ላይ ነው የሚሞላው። ከተሞላ በኋላ የሚኖረንን ስትራክቸር ደግሞ እናየዋለን ስንወርድ። እነዚህ ፎርም ወርኮች ግን እዚሁ ነው የሚመረቱት ወይስ እንዴት ነው? እነዚህ ፎርም ወርኮች ለጊዜው እዚህ አይደለም የሚመረቱት። ይሄ ኢምፖርትድ ነው፣ እኛ ከኮሪያን ያስመጣ ነው። ነገር ግን በዚሁ ለማምረት ጥናትና ምርምር እያካሄድን ነው። ኦቪድ ፎርም ወርክ ነው የሚሰራበት ካምፓኒው። አንዱ የተሰጠው ከኦቪድ ሆልዲንግ የተሰጠው አሳይመንት እነዚህ ነገሮች በሀገር ውስጥ የሚመረቱበትን መንገድ መፈለግ ነው። እሱ ላይ ጥናትና ምርምር እያካሄድን ነው። በእርግጠኝነት በቅርብ ጊዜ ውስጥ እናመርተዋለን። ለጊዜው እስካሁን ባለው ግን ሁሉም ኤሌመንቶች አክሰሰሪውንም ጨምሮ ኢምፖርትድ የተደረጉ ናቸው። ይሄ ፎርም ወርኩ ከአልሙኒየም እንዲሰራ የሆነው ለምንድን ነው? ምክንያት ይኖረው ይሆን? ምንድነው? አልሙኒየም ቀላል ነው ማለት ክብደቱ ቀላል ነው። ከዛ ከክብደቱ ቅለት ደግሞ አንጻር ከጥንካሬው ቀላል እንደመሆኑ ቶሎ የሚበላሽ አይደለም። ስለዚህ ክብደትንና ጥንካሬን ኮምፔር ስናደርግ የተሻለ ባላንስ የሚሰጠን አልሙኒየም ነው። ጥንካሬውን እንፈልገዋለን፣ ክብደቱን ደግሞ እንዲቀንስልን እንፈልጋለን። ብረት ብንጠቀም ከዚህ የተሻለ ጥንካሬ ሊኖረው ይችላል፣ ግን ክብደቱ አንድ ሰራተኛ ተሸክሞ የማይሰራው ሊሆን ይችላል። ስለዚህ ክብደቱንና ጥንካሬውን ባላንስ የሚያደርግልን እሱ ነው። ሁለተኛ ደረጃ ኮንክሪት ሰርፌስ ወይም ኮንክሪት እንደለው ነገር ሞይስቸር አለው። አልሙኒየም በባህሪው ከውሃ ጋር ሪአክት ስለማያደርግ ስለማይዋሃድ
የመዛግ ባህሪ የለውም። ስለዚህ ሞይስቸሮችን እርጥበቶችን የመቋቋም ትልቅ አቅም አለው። ስለዚህ አልሙኒየም እንዲሆን የተመረጠበት ይሄ ሁለቱ ነው። አንደኛው አይዘግም፣ ከውሃ ጋር ሪያክት አያደርግም፣ አይዋሃድም። ሁለተኛው እንዳልኩሽ ቀላል ነው። አንድ ሰራተኛ በቀላሉ ሊሸከም ትልቁ የሚባለው ፓኔል 27 ኪሎ ግራም ነው። በጣም ትልቁ የሚባለው። ስለዚህ አንድ ሰው ሁለት ሰው ሊሸከመው የሚችለው ነገር ነው። ግን ቀላል እንደመሆኑ የጥንካሬ ደግሞ ችግር የለበት። ጠንካራ ነው። እዚህ ጋር ያለውን የኮንክሪት ጫና ሊቋቋም የሚችል በቂ ፕሮፐርቲስ ያሉት ማቴሪያል ነው። ግን ፒውር አልሙኒየም አይደለም። የበለጠ ጥንካሬው እንዲመጣ አንዳንድ ኬሚካሎች ውህድ ነው እንደነ ሲሊከን ያሉ የተወሰኑ ኤሌመንቶች አድ ይደረጉበታል። እሺ ይሄ ምናየው ብራኬት እንለዋለን ወርኪንግ ፕላትፎርም። ስለዚህ እዚህ ጋር ነው። ይሄ ግድግዳ ላይ ተለጣፊዎች ናቸው። እዚህ ላይ ቆሞ ነው ሰራተኞች የውጭ ስራ የሚሰሩት። ቅድም እንደገለጽኩልሽ ከባድ የሚባል አደጋ እስካሁን ድረስ በ5 ዓመት የስራንተን አልገጠመንም። የአንዱን ካስቻለን አንዱ ይሄ ቴክኖሎጂ ከሰጠን ጥቅም ውስጥ ይሄ ነው። የአልሙኒየም ፎርምወርኩን አየን። አሁን ደግሞ ኮንክሪት ያለበት ቦታ ላይ ነው የተገኘ ነውና እንደው የአልሙኒየም ፎርምወርኩ ስራ ካደቀ በኋላ ኮንክሪቱን ለመስራት ምን ያህል ጊዜ ነው የሚወስደው? ኮንክሪት ቅድም 5 ቀን 7 ቀን ብለን የተነጋገር ነው ከነ ኮንክሪቲንግ ስራው ነው። ስለዚህ 5 ቀን ካለን 5ኛው ቀን ኮንክሪት ይሞላል ነው። 7 ቀን ካለን 7ኛው ቀን ኮንክሪት ይሞላል ነው። ለኮንክሪቱ 1 ቀን በቂው ነው። ይሄንን በ7 ሰዓት ውስጥ ነው የሞላ ነው። ስለዚህ እንደምታየው ነው ቅድም የተነጋገርነው አሁን ፊዚካሊ ማየት እንችላለን። ይሄ ቀጥታ ፎርምወርኩ የተፈታበት ግድግዳ ነው። እንደምታየው ምንም የሚፈልገው ልስን የለም። እነዚህም ብቻ መልፈን ነው። እነዚህ ፓኔሉ ማያያዣ የበለጠ ጥንካሬ እንዲሰጠው መሀል የሚገቡ አክሰሰሪዎች ስላሉ እነሱ የተውት ቦታ ነው። በአሸዋና ሲሚንቶ ድብልቅ እንደፍናቸዋለን። ሌላ ምንም የሚፈልገው ስራ የለም። እንደምታየው ነው። ይሄ ለቀለም ስራ ለፊኒሺንግ ስራ ሬዲ የሆነ ቤት ነው። ቅድም ኳሊቲው ያልነው እሱ ነው። ጠርዞቻችንን ማየት ትችያለሽ። ሻርፕ ናቸው። ስለዚህ ይሄ ቀጥታ ፎርምወርክ የተፈታለት ግድግዳ ይሄንን ነው ይመስለው። የበለጠ እየደረቀ ደግሞ ሲሄድ የበለጠ የሚያምር ኮንክሪት ነው እየሆነ የሚሄደው። ይሄ ቤት ለመሆን ወይም ደግሞ ለመኖር በር ብቻ ነው የሚቀር። ያሁን ማለት ሴሚ ፊኒሽድ ነው ይሄ ቤት ራሱ በራሱ። ስለዚህ ይሄ ቤት እንዳልኩሽ የቀለም ስራዎች በር እና የእጅ መታጠቢያ የመጸዳጃ ቤት እቃዎች ከገቡለት በቃ የተሟላ ቤት ነው። ይሄም በራሱ ግን ሴሚ ፊኒሽድ ቤት ነው። በርና እንደምታየው የሚቀሩት የሚጎሉት ነገሮች። እዚህ ጋር ደግሞ ክፍት ቦታዎች ይታዩኛል። ለምሳሌ ይሄ ክፍት ቦታ ለምንድን ነው የተተወው? ወደ ኋላ ተመልሰን የምንሰራው ስራ የለም። ቴክኖሎጂው አንዱ ጥቅሙ ፍጥነቱንም ሊያመጣልን የቻለው ይሄ የርማት ስራዎች የሉም ቅድም እንዳስረዳው። ስለዚህ ኤሌክትሪካል ስራ ለመስራት ተመልሶ ይሄን ኮንክሪት መቆርቆር አንደኛ የህንጻውን ጥንካሬ ስጋት ውስጥ ይከተዋል። ሁለተኛም ደግሞ ለውበቱም ጥሩ አይደለም። ከወጪ አንፃር ተጨማሪ ወጪ ነው። ስለዚህ ምንድነው ልክ እንደዚህ ይተዋል። አሁን ይሄ ስታይሮፎም ነው ወይም በተለምዶ ፊጫፍጮ የምንለው ነው። እሱን ፈቅፍቆ ማውጣት ነው። በዚህ ውስጥ አሁን ሊታዩሽ የማይችሉ ኮንዲቶች አሉ አብሮ የተቀበሩ። ስለዚህ ቀጥታ እቺን ፈተን ዋየር የኤሌክትሪክ ሽቦዎች ብቻ ስበን ፊክስቸሮቻችንን እናስቀምጣለን። ማብሪያ ማጥፊያ አምፖል የምንላቸውን ነገሮች። ስለዚህ አንድ ቴክኖሎጂ የሰጠን ጥቅም ይሄ ነው። ስለዚህ ለኤሌክትሪካል ስራ ተብሎ ወደ ኋላ ተመልሰን የምንሰራቸው ስራዎች የሉ። ታሳቢ ያደረገ ነው ሁሉ ቀድሞ ታሳቢ ተደርጎ ነው። ሳኒታሪ ስራዎች፣ ኤሌክትሪካል ስራዎች፣ ሜካኒካል ስራዎች አንድ ላይ ነው የሚሰሩት። ኮንክሪቱ ከተሞላ በኋላ ቀጥታ የፊኒሺንግ ስራ ነው የሚገባው። ለምንም ስራ ተብሎ ወደ ኋላ የምንመለስበት ነገር የለም። ከላይ ደግሞ ይሄን ይመስላል። ቅድም የተነጋገርናቸውን አሁን በግልጽ ማየት እንችላለን። እንዳልኩሽ ከኮንክሪቱ ጋር አብሮ ይቀበራል፣ ይሞላል። የኤሌክትሪካል ስራዎች ያልኩሽ ልክ እነዚህ የምታያቸው እነዚህ ኮንዲት ነው የሚባሉት። ይሄ ደግሞ ስካቶላ ነው የሚባለው። አብሮ ከብረት ውስጥ ተገብሯል። ኮንክሪት ከሞላን በኋላ ቤድ ነው። የኤሌክትሪካል ኢንስታሌሽን ስራው አብሮ ነው ያልቀው ማለት ነው። ከዛ በኋላ እንዳልኩሽ ዋየሪንግ እና ፊኒሺንግ ስራዎች ነው የምንገባው። ይሄ እዚህ ጋር የምናያቸው ናቸው። ቅድም ስላቡ ላይ ክፍተት ያየ ነው። ልክ እንደዚህ አይነት ሜተር በመጠቀም ነው የምናመጣው።
እነዚህ ደግሞ ለሳኒታሪ ተብለው የተተዉ ቦታዎች ናቸው። መጨረሻ ላይ አሁን ይሄ የመጸዳጃ ክፍል ነው። የመጸዳጃ ክፍል እቃዎች እነዚህ ቦታዎች ላይ ይቀመጣሉ። ይሄ የእጅ መታጠቢያ ክፍል ነው። የእጅ መታጠቢያ እቃዎች እነዛ ቦታዎች ላይ ይቀመጣሉ። ስለዚህ ለሁሉም የሚያስፈልገውን ነገር ግን እዚሁ ጋር ተትቶ ነው የሚካሄደው አንድ ላይ። ይሄ የሚደረገው ምንድነው ተመልሶ ከዛ በኋላ የቁርቋሮን ስራ ለማስቀረት ወይም ኮንቬንሽናል ላይ ቁርቋሮ የሚባለው ስራ ለማስቀረት ሁሉም ሲስተሞች ሜካኒካልም ኤሌክትሪካልም አንድ ላይ ከፎርም ወርክ ጋር እኩል ነው ፕሮግረስ የሚያደርጉት። ይሄ አንድ ፎርም ወርክ የሰጠን ጥቅም ነው ወይም ከቴክኖሎጂ ያገኘ ነው አንድ ጥቅም ነው። ስለዚህ ፎርም ወርኩን ከታች ከግራውንድ ላይ ይጀመራል። ከዛ ፎርም ወርኩ ሲያልቅ ኮንክሪት ይደረግለታል። እየተነሳ ወደ ላይ እየቀጠለ ይሄዳል ማለት ነው። ፎርም ወርክ ኤሌመንት ይፈታል። ቅድም ያሳየውሽ ፕሮብስ የምንላቸው አሉ። እነሱን ብቻ እየተወን ሌላውን ወደ ላይ እየገለበጥን እንደዚህ እየተደረገ ሽፍት ይደረጋል። እነዚህ የምታያቸው በእነዚህ አይነት መልኩ ያለቁ የተጠናቀቁ ስራዎች ናቸው። የጂ ፕላስ 16 ነው። በተመሳሳይ እዚህ ጋር በመንሰራበት አሁን ባየነው በተረዳዳንበት መንገድ እየተፈታ ወደ ላይ እየተገለበጠ የኮንክሪት የተሞላ በዛ ድግግሞሽ ሳይክል ውስጥ ያለቁ ህንጻዎች ነው። እነዚህ አሁን እዚህ ጋር የሚታየኝ ህንጻ በምን ያህል ጊዜ ውስጥ ነው ያለቀው? ይሄ አሁን 5 ወር ሆኖታል። ጂ ፕላስ 16 ነው። ጂ ፕላስ 16 ናቸው። ኦቪድ ጊዜ ውድ ነው። ወደ ሌላ ስራ እንቀጥል እንግዲህ። ተመልሰናል። ቀደም ሲል ወደ እናንተ ባሻገር ነው የእይታ መሰናዶ ዘመኑ ካመጣቸው የቴክኖሎጂ ውጤቶች ውስጥ አንዱ የሆነውን የአልሙኒየም ፎርም ወርክ አሰራር እንዲሁም ደግሞ ጥቅም ምን ይመስላል የሚለውን አስቃኘናችሁ። አሁን በቀጣይነት ደግሞ በዓለም አቀፍ ደረጃ የተለያዩ አስደናቂ የግንባታ ጥበቦችን የምንቃኝበትን ድንቅ የተሰኘውን መሰናዶ ወደ እናንተ እናደርሳለን። ቃል ኪዳን ሀሰን ነበርኩ። ሳምንት በሌላ የውሃ ልክ መሰናዶ እስከምንገናኝ ድረስ ቸርን ሰንብቱ። በአፍሪካ ትልቁ የውሃ ኤሌክትሪክ ኃይል ማመንጫ ፕሮጀክት ነው። አስደናቂ የግንባታ ጥበቦች የታየበት ታላቁ የኢትዮጵያ ህዳሴ ግድብ በዛሬው የድንቅ መሰናዷችን የምንቃኘው ይሆናል። መጋቢት 24 ቀን 2003 ዓ.ም የታላቁ ህዳሴ ግድብ እንዲገነባ መሰረት ተጣለ። በአባይ ወንዝ ላይ የተገነባው ይህ ግዙፍ ግድብ በቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በጉባ ወረዳ ይገኛል። የታላቁ ህዳሴ ግድብ 145 ከፍታና 1800 ሜትር ርዝመት ያለው ነው። የግድቡ ግርጌ ደግሞ 130 ሜትር፣ የግድቡ ጫፍ ወይም የላይኛው ክፍል 11 ሜትር ርዝመት አለው። $5 ቢሊዮን ገደማ ወጪ የወጣበት የህዳሴው ግድብ 74 ቢሊዮን ኪዩቢክ ሜትር ውሃን ይይዛል። 5150 ሜጋዋት የውሃ ኤሌክትሪክ ኃይል ያመነጫል። 13 ተርባይኖች ያለው ግድቡ በየአመቱ 15000 ጊጋዋት ሰዓት በላይ የኤሌክትሪክ ኃይል ያመነጫል ተብሎም ይጠበቃል። የግድቡ የውሃ ማስተንፈሻ በሮችም በየሰከንዱ 2800 ሜትር ኪዩብ ውሃን ያፈሳሉ። የኢትዮጵያ ህዳሴ ግድብ የግብጹን አስዋን ግድብና የአሜሪካውን ሁበር ግድብ ከሚያመነጩት ኃይል ከእጥፍ በላይ የማመንጨት አቅም እንዳለውም መረጃዎች ይጠቁማሉ። የግድቡን ውሃ የያዘው ሰው ሰራሹ የንጋት ሐይቅ 246 ኪሎ ሜትር ርዝመት ያለው ሲሆን የኢትዮጵያን የአሳ ሀብት በማሳደግ በኩል ትልቅ ድርሻ አለው። የኢትዮጵያ ህዳሴ ግድብ በግንባታው ሂደት 10.7 ሚሊዮን ኩቢክ ሜትር ኮንክሪት በጥቅም ላይ አውሏል። ይህም አርሲሲ ወይንም ሮል ኮምፓክትድ ኮንክሪት የስበት ኃይል በመሆን በአፍሪካ ቀዳሚው ግድብ እንዲሆን አስችሎታል። ሌላኛው የግድቡ ክፍል ከወንዙ ፍሰት አንጻር በስተግራ በኩል የሚገኘው የኮርቻ ግድብ ነው። 5.2 ኪሎ ሜትር ርዝመትና 50 ሜትር ከፍታ አለው። አገልግሎቱም ከ90 ሜትር በላይ አልፎ የሚሞላው ውሃ ከግድቡ ሾልኮ እንዳያመልጥ ለመያዝ ነው። ግንባታው የተካሄደው በአለት ሙሊት ሲሆን ውሃው በሚተኛበት በኩል ያለው ክፍሉ ከ330,000 ሜትር ኪዩብ በላይ ባለው ኮንክሪት ተሸፍኗል።
የኮርቻ ግድቡን ለመገንባት 15 ሚሊዮን ሜትር ኪዩብ የአለት ስብርባሪ ጥቅም ላይ ውሏል። የኮርቻ ግድቡ ስርገት የመከላከል የመሬት መንቀጥቀጥን መለካት የሚችሉ መሳሪያዎች ተገጥመውለታል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከዲዛይን ጀምሮ እስከ ግንባታ እንዲሁም ጂኦፖለቲካዊ ችግሮችን ጨምሮ በርካታ ፈተናዎችን አልፏል። የግድቡን ግንባታ ለማጠናቀቅም 14 ዓመታትን ፈጅቷል። ከ2500 በላይ ሰዎች በግንባታው እንደተሳተፉ መረጃዎች ይጠቁማሉ። በግንባታው ከተሳተፉ ሰራተኞች መሃል አብዛኞቹ ኢትዮጵያውያን ናቸው። ከ40 በላይ ደሴቶች ያሉት ግድቡ በዙሪያው ያለውን አካባቢ በመለወጥ ኢኮኖሚያዊና ማህበራዊ ጠቀሜታን ከመፍጠር ባሻገር በግድቡ ዙሪያ የጤና ተቋም፣ ትምህርት ቤት፣ የስፖርት ማዘውተሪያ ስፍራና የመንገድ መሰረተ ልማት የፕሮጀክቱ ትሩፋቶች ናቸው። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ለአባይ የታችኛው ተፋሰስ አካባቢ ለሚገኙ ሀገራት ከጎርፍ አደጋ የሚጠብቅ ብሎም የተፋሰሱን የውሃ ብክነት የሚቀንስ እንደሆነም መረጃዎቹ ያሳያሉ። ግድቡ ታዳሽ ኃይልን የሚጠቀም በመሆኑ በአመት 2 ሚሊዮን ቶን ካርቦን ዳይኦክሳይድ ወደ ከባቢ አየር እንዳይገባ ያደርጋል። ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ብርሃን መስጠት ብቻ ሳይሆን የኤሌክትሪክ ኃይልን ወደ ውጭ ሀገራት በመላክ የውጭ ምንዛሪ ገቢዋ እንድታሳድግ ትልቅ አቅም የሚፈጥር ሲሆን ከታላቁ የህዳሴ ግድብ ኢትዮጵያ በየአመቱ $1 ቢሊዮን ገቢ እንደምታገኝም ይጠበቃል።